ሰላም ጋይስ እንዴት ናችሁ? ደህና ናችሁ? አለን እኛ ዛሬ አንዳንድ ቴክኒኮችን ላሳያችሁ ነው የመጣሁት እና ለዩቲዩብ አዲስ ከሆናችሁ ሰብስክራይብ፣ ላይክ አድርጉ እና የደወል ምልክቷንም ተጫኗት። እሺ ጋይስ የአክሮባትን 3 ሚስጥሮችን ልነግራችሁ ነው የመጣሁት እና አክሮባት መልመድ የምትፈልጉ ወይ ደግሞ እየሞከራችሁ ያላችሁ ሰዎች እና 3 ነገሮችን አሁን አሳያችኋለሁ። 3 ቴክኒኮችን እነዚህን 3 ነገሮች ካደረጋችሁት ስራ ላይ ካዋላችኋቸው አክሮባት መልመድና ይቀላችኋል ማለት ነው። ስለዚህ ከሶስቱ አንደኛው ምንድነው? ስትሪንግዝ ነው። ስትሪንግዝ ጥንካሬ። አንድ ሰው ጥንካሬ ከሌለው አክሮባት መስራት አይችልም። ጂምናስቲክ መስራት አይችልም። ለምሳሌ ጥንካሬ እጃችሁ ላይ ጥንካሬ ከሌለ ጥንካሬ ባይ ዘ ዌይ ለሁለት ይካፈላል። ሁለተኛው ደግሞ ኢንዱራንስ ነው። ነገም ይሰራል፣ ሁሌ ይሰራል፣ ግን አክሮባቱ ላይመጣለት ተስፋ ሊያስቆርጠው ይችላል፣ ወይ ደግሞ ሰርከሱ ተስፋ ሊያስቆርጠው ይችላል። ነገር ግን ያ ሰው ፍላጎት ካለው ደጋግሞ ነው የሚሰራው ማለት ነው። ደጋግሞ በሚሰራበት ጊዜ ያ ነገር እየተለወጠ ስፒድ እያመጣለት ስትሬንግዝ እየሆኑ ሰውነቶቹ ሁሉ እየተላመዱ ይመጣሉ። ስለዚህ ኤንዱራንስ በጣም ወሳኝ ነገር እና በጣም አስፈላጊ ነገር ነው ማለት ነው። ሶስተኛው ደግሞ ፍሌክሲቢሊቲ ነው። ፍሌክሲቢሊቲ ማለት የእግር ፍሌክሲቢሊቲ ብቻ ሳይሆን የሙሉ ፍሌክሲቢሊቲ፣ የእጅ ፍሌክሲቢሊቲ አለ፣ የአንገት የወገብ ፍሌክሲቢሊቲ። ፍሌክሲቢሊቲ ደግሞ ያው መገጣጠሚያ ላይ ነው። ያው መገጣጠሚያው ላይ ነው በደንብ መስራት ያለባችሁ። ፍሌክሲቢሊቲውን በደንብ ከሰራችሁ ሰውነታችሁ እንደፈለገ ሊሆን ይችላል። ለምሳሌ አንድ ሰው ባክ ሃንድ መስራት ከፈለገ የወገብ ፍሌክሲቢሊቲ ያስፈልገዋል፣ የእጅ ፍሌክሲቢሊቲ ያስፈልገዋል፣ የአንገት ፍሌክሲቢሊቲ ያስፈልገዋል። ስለዚህ ፍሌክሲቢሊቲ በጣም ወሳኝ ነገር ስለሆነ ፍሌክሲቢሊቲ ላይ በደንብ ሰርታችሁ መጀመሪያ ስትሪንግዝ ትሰራላችሁ። ከስትሪንግዝ ጀምሮ ደግሞ ኢንዱራንስ ላይ ትሰራላችሁ። ከኢንዱራንስ ፍሌክሲቢሊቲ ላይ ትሰራላችሁ። እነዚህ 3ቱ ነገሮች ተከታታይ እንትን አድርጋችሁ አንድ ላይ ትሰራላችሁ። እዚህ 3ቱን አያይዛችሁ አንድ ላይ ስትሰሩ አክሮባታችሁ አሪፍ እየሆነና የሚገርም ውጤት ላይ እየመጣ ይሄዳል እና እዛው ላይ ስትሪንግዝ ሁሌ ደጋግማችሁ ስትሰሩ ስፒድ እዛው ላይ ይመጣላችኋል። በቃ ውበቱ ራሱ እዛ ላይ እየመጣላችሁ ይሄዳል ማለት ነው። እና ይሄ ነገር አሪፍ ነው እና ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ።